አንተ ሲጀመር በመጀመሪያ ለነገር የምፈልገው ነገር ቢኖር ማለት ነው እሷ ሲጀመር ውሸቷን ነው አረገዝኩኝ ምናምን እያለች የነበረው ብታረግዝ ኖሮ እንደዚህ የምትጠፋበት ምክንያት አይኖርም ምክንያቱም የኛን ስም ለማስጠፋት ነው ይሄን ሁሉ ነገር ስታደርግ የነበረው ገባ አይደለ ሲቀጥል ደግሞ እዚህ የኛን ህይወት እንደዚህ እየበጠበጠች እሷ አረገዝኩኝ ምናምን ብትል ልትቀበላት አይገባም ሁሉም ነገር ውሸትና ቀንብር እንደሆነ በደንብ ያስታውቃል ነገ ከነገ ወዲያ ደግሞ ይሄ ነገር መታወቁ የማይቀር ነገር ነው ሲጀመር አንተ እንዴት አይገባም 8 ቀን ሙሉ ጠፍታ ዛሬ ላይ መታረገዝኩኝ ስትል እንዴት አይገባም ደጋግሜ እየነገርኩ ያለሁት ለአንተ ብዬ ነው አሁንም ቢሆን እየነገርኩ ያለሁት ነገር እቺ ልጅ አትሆንም በቃ አስረግጬ ነው የምነግርህ ያንተ ጭንቀትና ያንተ ሁኔታ ማትረዳክ ሴት አሁንም ቢሆን ነገርም ቢሆን ህይወትክ ላይ እንዳለ ነገራቶች ነው የምታበላሽብህ ስለዚህ አትሆንም ከዚች ልጅ ጋር ያለክ ነገር ብታቆም ነው የሚሻለው አንተ በምታደርገው ነገር አንተ ብቻ ለምን እየተሰደብክ ያለው እዛም ጋሽዬም እናቴ ምንም ባላደረኩት ነገር እስከዛሬ እዚች ተንከባክበው ለዚህ መቆም ብዙ መስዋዕትነት የከፈሉ ሰዎች ዛሬ ላይ ግን እያሰደብካቸው ነው ቢገባክ ኖሮ ባለፈው ስለተፈጠረው ነገር ተናደህ ሆነ የሁሉ ነገር እያወራህ የነበረው ለሱ በጣም ይቅርታ ግን ደግሞ ሄርሜላ እኔን ተዋሸኝም ምንም ትበለኝ ትበድለኝም የነገ ህይወቴንም ታበላሽ እሱ እኔ ልጎዳ ምንም አላረገዘችም ልንገርህ ታርግዝም አታርግዝም የምሯንም ይሁን የውሸቷንም ይሁን የእውነቷንም ይሁን ምንም ይሁን ለሷ እኔ ኃላፊነቱን ወስዳለሁኝ ከዚህ በኋላ የሷን ስም እያነሳ እንደዚህ ያልክ እኮ ነው ህይወትን እየበጠበጥክ ያለው ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ እኛ አለን ሰላም ባያችሁ ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ እኛ በጣም ደህና ነን እግዚአብሔር ይመስገን አዎ እንግዲህ ዛሬ ናሩታ በመሆን መተንላችኋል እኛ ብቻ አይደለንም የጠራናቸው ሰዎች አሉ ይመጣሉ እንግዲህ ትላንትና አብርሃም ቤት ጫነው ቪዲዮ በጣም ነው እኔ በበኩሌ በጣም ነው የተናደርኩት ምክንያቱም እዛች ጋር አርግዣለሁ ነው ያለችው ስለሷ ማርገዝ ላውራ ነው የሚወጣው ወይ ነው ስለ ሄርሜላ አረገዘች አላረገዘች እኔ ህይወት ላይ ምንም ነገር አይፈጥርልኝም ግን ደግሞ እዚች ጋር ብዙ ነገሮችን ያበላሸችው ብዙ ነገሮችን ያደረገችው እንደ ቀላል መታ እኔ አርግዤ ነው የጠፋሁት ልትላችንም ገብቷችኋል እዚች ጋር እኔ እናቴ ቤት አይደለም የገባሁት እስር ቤት ነው የገባሁት አብርሃም እስር ቤት ነው ያስገባኝ እና ደግሞ እንዴት ነው እኔ አላቅም እናንተ ራሱ ስታስቡት ምን መሰላችሁ እስከዛሬ የጠፋሁት አርግዤ ነው ዋት ሲጀመር ብትወደውና ብታፈቅረው ኖሮ ለሱ ስሜት ቢኖራት ኖሮ እሱ ያ ሁሉ ነገር ሲጨነቅ ያ ሁሉ ነገር ውስጥ ሲገባ ብዙ ነገር ውስጥ ገብቷላ ብዙ ነገር ውስጥ ቃላ ከመላችሁ በላይ ብዙ ነገር እያደረገ ነበር ኢቭን እኔን ወንድሙ እስር ቤት እስከማሳሰር ደርሷል በሄርሜላ መጥፋት ማለት ነው ግን እሷ ቤቷ ላይ ቁጭ ብላ ፏ ብላ እኛን እያየችን ነበር እንደዛ ነው ሌላ አዲስ ነገር እኮ የለም መቼም ስልክ የለኝም አላየውም ቪዲዮ ትላችንም ስልኳን እንደቢጠራ ተናግራለች በቃ ቁጭ ብላ እኛን እያየችን ነበር የሚሆነውን ነገር በቃ ይሄ ነገር ፈልጋው ነው ማለት ነው ሆን ብላ ነው ያደረገችው ነገር ነው አይደል እንደዛ ነው ብዬ ነው ማስበው ምንም ጥያቄ የለውም ምክንያቱም እዚህ ጋራ ፋሚሊ ነው እየተበጠበጠ ያለው አሁን ለምሳሌ የኛ መታሰር እነሱ መታሰር በርግጠኛ ያልታሰርኩኝም ግን ደግሞ ክስ መቅረቡ እኛ እንደዛ አይነት ሁኔታ ውስጥ መግባታችን ምንም ላይ መስራት ይችላል ግን ደግሞ እዛ ጋር ቤተሰብ እየተበጠበጠ ነው እሱ ከወንድሙ ጋር እየተጣላ ነው እንዲሁም ሌላ ታሪኮች ውስጥ እያገቡ ነበር ያንን ኢቭን ማሰብ አልቻለችም ስለኛ እንኳን ምንም ባይጨንቃት ስለ ቤተሰቡ ግን ምንም ግድ አልሰጣትም ነበር ሲጀመር ከሱ ራሱ ማለት ነው ሩታ ከሳ ነበር ከሱን ሁላ አንሺው ያልኳት በቃ ታዩ እስቲ እኛ ምን ልቀቅ አንዳንድ ነገሮች ካልለቀቅ ነው አይለቀድም እና ባይና በቃ ይቅር በይያት ነበር አሁን ግን ጭራሽ አይሆንም እንደዚህ አይነት እንዴ ሲጀመር ትናንትና ከዴቭ ጋርም ያወራሁት ወሬ ትክክል ነው አሳማኝ ነገር ካላቀረበች መቼም ቢሆን አላምናትም አሁንም ቢሆን እኔ ነገርኳቸው እኔ እስር ቤት ወንጀል ሰርቻለሁ እስር ቤት የገባሁት ይሁን ነገር አድርጌ አይደለም አግታታል ተብዬ ነው እስር ቤት የገባሁት በቃ አለቀ እሷ ግን እኔም ስጋት እስር ቤት ሆኜ ያው ሁሉ ነገር ሳሳልፍ እሷ ቁጭ ብላ ያየችኝ ነበር ስለዚህ አይቀራትም ማንንም እዚች ጋር እስር ቤት ገብቶ ማንንም እዚች ጋር የፈለገው ነገር ያደረገ ሌላ ሰው ተመችቶት ሊኖር አይሆንም ደግሞ ማለት ነው ይሄንን ነገር ቀለል እናርገው ብለን እኛም አስበን ትታነው ነበር ዳኒም በእንደዚህ አይነት ጉዳይ ላይ ቀለል አድርጎት ነበር በቃ እንቶ ምናምን ከተገኘች በኋላ ያው እሷ ደናቱን ብቻ ምናምን ብለን ከምር ትታነው ነበር ከዛ በኋላ ነገሮችን ካየን በኋላ በጣም ነው እየተበሳጨ ነው ዳኒም የምር በጣም ነበር የተናደደው ሲያወራን ነበር እሱ
ድጋሚ ከሱ መነሳት አለበት ብሏል። እንግዲህ ይፋም እንደምታዩት ነገሮች አላስደሰቱትም። ሰላም ነው አለን ሁሉ ሰላም በመምጣት በጣም ደስ ብሎኛል። ያው እነሱንም ጠርታቸዋል። አዎ ደውዬላቸዋለሁ። ሐሳቡን ባትነግሩኝም ግን ደውዬላቸዋለሁ። ዴቭ ምን አለ መሰለህ ዴቭ፣ እኔም ሩታም የፈለግንበት ምክንያት አንድ ነገር ነው። ምክንያቱም እናንተ ትናንትና ተገናኝተን ነበር። አንዳንድ ነገሮችም እያልኩ ነበር። እውነት ተደብቃ አትቀርም፣ ሁሌም ቢሆን እውነት ይወጣሉ እየክ ነበር። ገብቶሃል አይደል? ማንም ሰው ይዋሽም፣ ማንም ሰው የፈለገው ነገር ያድርግ፣ ግን እውነት መውጣቱ አይቀርም። ትናንትና ሄርሜላ የጠፋችበት ምክንያት ተናግሯል። እኔ እንዳላሰርኳት ወይም ደግሞ እኔም ሩታም ዳኒም እንዳላጋትናት በስነ ስርዓት በቀጥታ አማርኛ አውርታለች። እኔ በራሴ ፍላጎት ነው በቃ ያደረኩት። ገብቶሃል አይደል? እኛ ጋር ምንም ነገር እንደሌለ ተረጋግጧል። ሌላው ደግሞ አርግዣለሁ ብላለች። ስለማርገዟ አላወራ አለ እሱ ቢገባው ኖሮ የቤተሰብ ክብር የጋሺ የእናቱ ነገር ቢጨንቀው ኖሮ እንደዚህ ነገር አያደርግም። ይሄ ባይዚው ክብር አይደለም ውርደት ነው። ሄርሜላ ማርገዟ እንደ ክብር ወይም ደግሞ እንደ ነገር አላየውም። ለኔ ውርደት ነው። ወንድሜ እንደተዋረደ ነው እንጂ የምቆጥረው ወንድሜ ጀግና ሚስቱ አረገዘችለት እያለ አወራ። አሁንም ቢሆን ማለት ነው። ምክንያቱም ሉሌ ገና 1 አመት ነው። ገብቶሃል? ይሄ ልጅ ያድጋል፣ ነገ ላይ እንደኛ አይነት ቦታ ላይ ይደርሳል። ግን ምን አይነት አመለካከት ነው የሚኖረው ለአባቱ? ምን አይነት አባት ነው ያለኝ ብሎ ነው የሚያወራው? ገና ሳይ ከወለደ 1 አመት ሳልሞላው ልጅ ሄዶ ደግሞ ከሌላ ሴት ጋር እኔ በጣም ነውር ነው። ትላንትና በርግጥ እኔም ድንገት ማታ ነው በቃ ካንተም ከተለያየም በኋላ ወደ ቤት ሄጄ ድንገት አርፌ ማታ ነው ድንገት ቪዲዮውን ያየሁት። በጣም ነው ያስደነገጠኝ ነገሩ። ማለት የሆነ ብዙ ነገር እንዳስብ አደረገኝ። እርግዝናው እውነት ነው ምንድነው ወይስ ውሸት ነው? በማርግዛ ደግሞ ጠፍታ ከሆነ ወይ ደግሞ አርግዛ ከሆነ ይናህል ችግር መፍጠር እናንተ እስር ቤት እስክትገቡ እንግዲህ በአሁን ሰዓት ቴክኖሎጂ አለ። ቢያንስ እንኳን ስልክ ቢዘጋ እንኳን ቪዲዮውን ታያለች ምን ትላለች? አይ እኔ እንደዚህ ቦታ ነው ያለው አላውቅም። በቃ እኛ ስልኩን ሞክረን እንዲ ብሎን ስለነበር ግን በጊዜው እንደዚህ ነው ቢያንስ እንኳን ብትለን ትችል ነበር። ተረዳኝ አይደለም? አሁን ትላንትና እንደዛ ሆኗል ሲባል አብረሽ ጋር ማታ ስልክ በተቀጠቀጠ እንዲ ብሎኝ እንደውም ዛሬ ነው ይሰራልኝ። ሲጀመር ፈልጋለሁ ማውራቱም ጉዳይ አለ። ማታም የተሰራው ቪዲዮ አይቻለሁ ምንድነው ምናምን በሚል ምክንያት በጣም ብዙ ነገር አወራ። ያው ዛሬ ፈልጋለሁ ስለው ለሱም ይመስለዋል እንግዲህ እናንተ ሲጀመር እኔ በምን አንግል እንዳሰበው ራሱ አላውቅም። እሱ ራሱ ገብቶሃል አይደል? አሁንም ዝም የሚላት ከሆነ እቺ ልጅ ነገም ከነገ ወዲያም ችግር መፍጠሩ አይቀርም። ገብቶሃል አይደል? እኔ ደግሞ እውነቱ ስነግር በዚህ እቺ ልጅ የተነሳ አብራን በጣም ብዙ ችግር ውስጥ ነው የሚገባው። አሁንም ኦልሬዲ እኮ ችግር ውስጥ ነው። ገብቶሃል? እሷን ለመፈለግ ያ ሁሉ ስቃይ ውስጥ እየገባ ሄርሜላ ጠፋችብኝ ብሎ ያ ሁሉ ነገር እያደረገ እያለቀሰ የት ሄዳብኝ ነው እያለ እሱ ግን የሱ ነገር ሳያሳስባት ዝም ብላ በቃ ችላ መታ። አሁን ከ8 ቀን በኋላ መታ አርግዝሻለሁ አለች። ኦኬ በጣም አረገዘች። የሷ ማርገዝ የቱ ጋር እንደሆነ አልገባኝም። የሰው ጭንቀት ሲጀምር ማያስጨንቀው ሰው እኔ እንደ ሰው አልቆጥረውም። ማለት አሁን ምን አለ መሰለኝ ይፋይ አሁን ማርገዝ አለ ማርገዟ ስለሱ አይደለም። አሁን እኛ አታርግዝም አታርግዝም እንግዲህ እውነቱ ይወጣል እኮ ሲጀመር ሆን ብላ ለመበቀል ፈልጋ ነው። እኛንም ለመበቀል ፈልጋ ነው ያደረገችው። ግን ቢያንስ እንኳን እንደዚህ አሁን ከአብረሽ ጋርም እንደዛ ስትሆን ቢያንስ እንኳን ትንሽ ብታስብ ኖሮ ትንሽ የማስተዋል ቢኖራት ኖሮ ማድረግ የነበረባት ቢያንስ እንኳን በቃ ቪዲዮን ካየች ወይ ደግሞ በስልክ ማውራት ካልፈለገች ቴክስት እኔ ሰላም ነኝ በቃ እኔ ሰላም ነኝ ስመጣ ደውላለሁ አይነት ነገር ብትል ይሄን ያውሉ ግብግብ ማይፈጠር ነበር። የዚህ ነው ውስጥም ችግር አንገባም ነበር። ያልተረዳው ነገር እንደው ታውቃለህ ሆን ብላ ነው ያደረገችው። በቃ ይሄ እኛ መበጣበጣችን ቤተሰብ ከቤተሰብ መበጣበጡ እኛ እስር ቤት መግባታችን ሆን ብሎ የተካሄደ ነገር ነው። ይሄ ነገር ሳታስበው ቀርታ አይደለም። ትልቅ ልጅ ነች አይደል? ነገራቶችን ታገናዝባለች፣ ታያለች። እኛ እስር ቤት እንደገባን ታያለች። ስለዚህ እኛን መበቀል የተደረገ ነገር ነው። አለቀ በቃ። እስኪ ያው አብረሽም እየመጣ ስለሆነ መቼም ሳይጠይቃት አልቀረም። በርግጥ ቪዲዮ ላይ ማርገዟን ሲሰማ ጥሏት እንደሄደ አይቻለሁኝ። ግን በእርግጠኝነት ከቪዲዮ ባለፈም ተገናኝተው ይሆናል ብዬ አስባለሁ። ስለዚህ ይህንን ያደረገችበትን ምክንያት እንዲነግረኝ እፈልጋለሁ፣ እንዲነግርህም ሁላችንም እንድንሰማ እንፈልጋለን። ዴቫኔ ምክንያቱም ያለ ምክንያት ነው የታሰርኩት። እኔ እዚች ጋር እኔ ነኝ እዚች ጋር በማያገባኝ ገብቼ ሄርሜላ የት እንዳለች ሳላቅ ነው አንተ ነህ ተብዬ ነው እስር ቤት የገባ ነው። እኔም ሆነ ዳኒም ሩታም ልትታሰር ነበር ወደ ደል። ስለዚህ ሁሉም ሰው የራሱ እውነት ማውጣት አለበት። እኛ የምንፈልገው ምን መሰለህ ዴቭ፣ ጥፋታቸውን ኦልሬዲ ማመን አለባቸው።
ለጥፋታቸው ይቅርታ መጠየቅ አለባቸው። አለበለዚያ እመኔን ክሱን በድጋሚ እናነሳዋለን። ምክንያቱም በውሸት ነው የመሰከሩብን። ያልሰሙትን ያላዩትን ነገር ለሜሪም አላልፍም። እሷ ደግሞ ጭራሽ ያልተወራ ነገር ነው ስታወራ የነበረውና ይቅርታ ካልጠየቁ ከምር ክሱን ድጋሚ እናነሳዋለን። ዳኒም በትላንትናው ነገር በጣም ተናዷል። ኤፋም እንደዛው እንደምታየው ነው። ሶኔም ይሄንን ነገር አምነው ይቅርታ ካልጠየቁ ባላዩት ነገር ነው ሄደው የመሰከሩት። ዴቭ ማለት ሁሉም ነገር በደንብ ተረጋግጧል ብዬ አስባለሁ። ኢቭን ቃላቸው ራሱ እንዳልነበረም የጠፋችበትን ያገኙበትን ማለት ጠፋች የተባለ ቀን እንዳገኙትና እንደተደዋወሉ ተናግረው ነበረ። ያንን ሰዓት ማች አላደረጉም። ሁላቸውም ሲያወሩ የተለያየ ወሬ ነው ያወሩት። ይሄ ነገር ራሱ ያስጠረጥረናል ብለው ራሱ አላሰቡም። ውሸት እንደሆነ በደንብ ነው የሚያስታውቀው። ስለዚህ ምስክርም ደግሞ ነበሩ። ለዚህ ጥፋታቸው ይቅርታ እስካልጠየቁ ድረስ እኛም ጥፋታችንን አምነን ይቅርታ ጠይቀናል። በጠፋችበት ሰዓት እንደዚህ አይነት ስራዎችን እያደረግን ነበረ እንፈልጋት በሚል ሐሳብ ሌላ ነገር ነው አስበው የነበረው በሚል ሌላ ጥፋት አጥፍተን ነበረ። ለዛ ጥፋታችን ይቅርታ ጠይቀናል። እነሱም ይቅርታ መጠየቅ አለባቸው ብዬ አምናለሁ። ካልሆነ ግን ክሱን እናነሳዋለን። እየመጡ ነው እነሱ። ምክንያቱም ይሄ ጥፋት ወንጀል ስለሆነ። እንዴት ናችሁ? እንዴት ዋላችሁ? ሰላም ነው? ሰላም አለ። እንዴት ናችሁ? ያው እንግዲህ እኔም ከእናንተው ጋር ነው የመጣሁት። ለእናንተ ደውላቸው ብለው ዳብርሽ ደውላቸው ብለው ነበረ እና ሀሳቡን ከእናንተ ቀድሞ እያወራን ነበረ። መጀመሪያ በተፈጠረው ምክንያት እንግዲህ ትላንትና አብርሽ ጠዋትን በስልክ እያወራን ነበረ። እኔ እናንተ የሄርሜላ ማርገዝም ለኛ እንደ ቤተሰብ ዱብዳን ይሆነብን። ኤፍሬም ደግሞ እንግዲህ ከተፈታ ጀምሮ አላገኘኸውም። ሲጀመር ከወንድምህ ጋር እንደዚህ መጎራበጥ አያስፈልግም። ሲጀመር ሰላም ልትለው ይገባል በመጀመሪያ ደረጃ። ምክንያቱም እሱን ባላጠፋበት ነገር አሳስረሃል። ረዳኸኝ አይደለም? አሁን እዚች ጋር ወንድምና እህት ወይ ደግሞ ወንድምና ወንድም አንድ ነው መሆን ያለበት። መከፋፈል አይነት ነገር ሙድ ውስጥ ሊንገባ ይገባል። ተረዳችሁኝ አይደለም? ስለዛ ከእስር ቤት ወጥቶ እንኳን እስከዛሬ ድረስ አላገኘኸውም እና ደግሞ ኤፍሬም በስላሳሰርከው በራሱ በዛ ነገር በጣም ተናዷል እና በቃ ለእኔም እንዳውም ዛሬ በቃ አብርሽም ይመጣል እንገናኛለን ስለው እንዳውም እኔ ማወራው ነገር አለ እኔም በስነ ስርዓት እሱን ማናገር እፈልጋለሁ አይነት ነገር ብሎ ስለነበረ የተሰማህን ነገር ኤፍሬም አውራ። እነሱም ደግሞ ለምን እንደዚህ እንዳደረጉት በቡዚም እንግዲያው እንዳዘንክ ነግረኸኛል። ነገሩ ተፈቶ ሰላም ሆነን መሄድ ስላለብን ያለውን ነገር የተሰማህን ነገር ማውራት ትችላለህ ማለት ነው። እሺ ያው ዴቭ ግልጽ ነው ያወራው ነገር። ምክንያቱም ትናንትና ላወቃት ልጅ ነው እኔ የእናቱ ልጅ እስር ቤት ያሳሰረኝ። እሱም እርግጠኛ ባልሆነው ነገር ምንም መረጃ ባልያዘው ነገር ነው እስር ቤት ያሳሰረኝ። እንደ ማንኛውም ሰው መጥቶም አልጠየቀኝም፣ ምንም ነገርም አልጠየቀኝም። በጣም ነው ያዘንኩበት፣ በጣም ነው የተከፈውበት። ሲቀጥል ደግሞ ሄርሜላ ተገኘች። በመገኘቷ እሱ አይደለም ደስ ያለው፣ እኔ በጣም ደስ ብሎኛል። ትናንትና ብያልኩ ነበር። ምክንያቱም ሄርሜላ ካልተገኘች እድሜ ልክ የምጠረጠረው እኔ ነኝ። ገብቷላ? በመገኘቷ እኔ ነኝ ደስ ያለኝ። ትናንትናም ደግሞ ያው አርግዣለሁ ብላለች። ችግር የለውም ታርግዝ። እሱ እኔ እንጃ ለራሱ ክብር ባይኖረው ለኛ ክብር ኖሮት ኖሮ እንደዛ ባያደርግ ጥሩ ነበር። ግን የመሰለው ነገር ማድረግ ይችላል። በቃ አትደርስብኝ ብሎኛል፣ አልደርስበትም። የፈለገው ነገር ኦልሬዲ አድርጓል። ገብቷላ? ግን ያለ ስም ነው ስም ያሰጡኝ። አሁንም ቢሆን ያላደረኩት ነገር ነው አድርጋል እስከምባል ድረስ ያው ሁሉ ሰው እየጮህብኝ የነበረው እኔም ብቻ አይደለም፣ እኔም ዳኒም ሩታም ነው። ስለዚህ እኔ እንጃ አሁን እሱ ምን እያሰበ እንደሆነ አልገባኝም። ሄርሜላ መጣለች፣ ተገኘች። ከመገኘቱ አልፎ ደግሞ አርግዣለሁ ማለች። ምን እያሰበ ራሱ እንደሆነ አልገባኝም። እሱ ራሱ እንዴት እንዳሰበው አላውቅም። ያ ሁሉ ጊዜ ዝም ብላ ኦልሬዲ ያየችው ነበር። ያ ሁሉ ነገር ሲሆን እንዴት እየሆነ እንደነበር ታውቃለህ አንተ ራሱ አይደለም እሷ እንዴት እንደሆነ እንደነበረ እኮ አብራም ያስታውቃል። በሄርሜላ ለመጥፋት ብዙ ነገር ውስጥ ገብቷል። በጣም እየተጨነቀ እንቅልፉን እስከማጣት ድረስ ደርሷል አይደል? ያ ነገር ታውቃለች። እሷም ያ ነገር ሳታቀርታ አይደለም። እኔ እንጃ ወዳውና አፍቅራው ቢሆን ኖሮ ለሱ ስሜት ትጠነቀቅ ነበር። የሱ ጭንቀት ይገባት ነበር ብትወደውና ብታፈቅረው ኖሮ። እኔ አልገባኝ የልጅቷ ነገር አሁንም ጭራሽ ሊዋጥልኝ አልቻለም። አሁንም ሌላ የተዋሸ ነገር አለ ብዬ ነው የማስበው። ሌላ የተደበቀ ነገር አሁንም ቢሆን አለ። አብርሃም ቢሆን አሁንም እየተዋሸ ነው።
አሁን በመጀመሪያ ደረጃ የተጠራችሁን ለምንድን ነው? ዋናው ነጥባችሁ አሁን ሌላ ነገር ማውራቱን ተውና ኤፋ በመጀመሪያ ደረጃ ይኸውልህ ካንቺ ጋር አውርቼ ጨርሰናል እና በካሜራ ፊት ይሄን ነገር መወራት ነበረበት? አዎ በደንብ አድርጌ ነው ያለነው መወራት አልነበረበትም። ሲቀጥል እሺ አውራ ችግር የለውም። አሁንም ቢሆን ሌላ ርዕስ ውስጥ እንዲገባ ስላልፈለኩ ችግር የለውም። በቀደምም እኛ እነሱ ናቸው ሄርሜላን ያፈኗት ያገቷት ብለን የደመደመው ነገር የለም። ተጠርጥረው ነበረ። የትኛውም ሰው ደግሞ ሲጠረጠር ይገባል፣ ቼክ ይደረጋል፣ ንጹህ ከሆነ ይለቀቃል ብያለሁ። ያኔም እነሱ ሲገቡ ማለት ነው። ስለዚህ እነሱ ናቸው ብዬ የደመደምኩት ነገር የለም። ስለዚህ ሄርሜላ አላገቷትም ነበር። አዎ ነግራኛለች። ማንም እንትን አላላትም። በራሷ ነበር የጠፋችው። ያስጠፋት ደግሞ ምክንያት ደግሞ ለዚህ ጋር መናገርም አይጠበቅብኝም። የራሷ ምክንያት ነው። እኔና እሷ የምናወራበት ነገር ነው። ከዛ ውጪ ግን ከነሱ ጋር ያለኝ ነገር ግን እነሱ ናቸው ብዬ የደመደምኩት ነገር የለም። ምናልባት ኤፍሬም ሩታም በጊዜው ከናንተ ውጪ ማንም አይደለም ብዬ ጠርጥሬያችሁ ነበረ። ለዛ ደግሞ በጣም ይቅርታ ለሱ ማለት ነው። ከዛ ውጪ ግን ይሄ ስለ ሄርሜላ እኔን መዋሸት የሆነ ነገር ምናምን ማንም ሰው የሚያገባው ሰው የለም። እዚህ ጋር እኔና እሱ አውርተን የምንዘጋው እኔና እሱ አውርተን የምንፈታው ነገር ነው። በእነሱ ጉዳይ ግን የዛን ጊዜ በተፈጠረው ነገር ሶሪ። ከዛ ውጪ ግን ሌላ ነገር ከሌላችሁ መሄድ እንችላለን። ምንና ብዙ የመጣንበት ነገር ከሌለ ማለት ነው። በመጀመሪያ ደረጃ ማለት ነው አሁን እዚህ ጋር ማስመሰል አይጠበቅብንም። 100% እነሱ እንደሆኑ እርግጠኛ ነኝ ብለህ ነው ያስገባህን። አንወሻሽ እኔ 100% ብዬ አላወራሁም። አንወሻሽ ቪዲዮ አለ እኮ አይደል? ቪዲዮ የለም። ፖሊስ ጣቢያ ውስጥ ነው የተነጋገርነው። ፖሊስ ጣቢያ ውስጥ እንደተጠረጠራችሁ ነው የተናገርኩት። ሩታ አይደለም እሺኛው መከራከር አልፈልግም። በቃ አሁን ያለፈው በዚህ ልክ መዳረቅና መወሻሸቱ ፌር አይደለም። ሲቀጥል ደግሞ አንተ ብቻ አይደለህም። ምንም በማያውቁት ነገር ጓደኞች ኢቭን ሲመሰክሩ ቁጭ ብለህ ነበር እያየኸው የነበረው። ከነሱ ጋር ተገናኝቷል። ኢቭን ቃላችሁ ራሱ እኮ ተመሳሳይ አልነበረም። ለዚህ ራሱ ነገራችሁ ማፈር ነው ያለባችሁ በእውነት። ምክንያቱም ጠፋች የተባለችበት ሰዓት፣ የተደዋወልንበት ተገናኘን ያላችሁበት ሰዓት ጭራሽ የማይገናኝ ሰዓት ነበር። እዛ ጋር ስታወሩ የነበረው ፊት ለፊት ነበርን። አንዱ ሲወጣ አንዱ ይመሰክራል፣ አንዱ ሲወጣ አንዱ ይመሰክራል። እኛ ፊት ለፊት ቁጭ ብለናል። ቃላችሁን እየሰማን ነበር። አንድ አልነበረም ሐሳባችሁ። ገባ? በዚህ ልክ ነው ዋሽታችሁኛል ለማሳሰር የሄዳችሁበት ርቀት። ስለዚህ እኛ አሁን እዛ አምነን ባደረግነው ነገር አምነን ይቅርታ ጠይቀናል። እናንተም በጥፋታችሁ አምናችሁ ይቅርታ እስካልጠየቃችሁ ድረስ ስም በማጥፋት አሁንም ክሱን እናነሳዋለን። ይሄን ለነገርን የጠራን አሁን እኮ ኦልሬዲ ያለፈ ጉዳይ ነው። እኛው አላለፈም። የኛ ስም ጠፍቶ ነው የቀረው። አላለፈም። ለዛ ለጠፋው ይቅርታ እኮ አልኩሽ። ይቅርታ እያልኩሽ ሲጀመር እኮ የሰሩትም ስራ ልክ አልነበረም እኮ በጊዜ ደግሞ ያሳሰራችሁ እሷ ላይ በመቀለዳችሁ እኛ ጠፍታ እየፈለግናት ወይ ብዙ ችግር የለውም። እንደዛ እየፈለግናት እያለ እናንተ ፎቶ ይዛችሁ ምናምን በማሾፋችሁና በመቀለዳችሁ ነው እዛ ነገር ውስጥ እንድንገባ ያደረገን እንድንጠረጠራችሁ ያደረገን ደግሞ እሱ ነው እንጂ ሌላ ጉዳይ ነው አይደለም። ከነሱ እነሱን ያሳገቷት ብለ ማይሆን መረጃ ሰብስባችሁ እዛ ጋር እያዋሻችሁ ነበረ ነው እያልኩ ያለሁት። ከገባን በኋላ ያወራችሁት ወሬ ውሸት ነበረ። ገብቷል? መጠርጠራችንና ለመጠርጠራችን አይደለም እዚህ ጋር ማተር የሚያደርገው። በውሸት ነበር እየመሰከራችሁ የነበሩ። ኢቭን ጓደኞችን ሰብስበ ወንድም ላይ የልጅህ እናት ላይ ገባ አይደለ? ከዚህ በፊትም ጓደኛ ነበራችሁ ከዳኒ ጋራ። አሁን ነው እንደዚህ አይነት ሁኔታ ውስጥ የገባችሁት። ስለዚህ በማታውቁት ነገር 100% እርግጠኞች ነን ብላችሁ ነው የዋሻችሁትና የመሰከራችሁት ነው እያልኩ ያለሁት። በቃ ምንም አይነት መረጃ ሳይኖራችሁ ታይ በቃ ሩታ እኔ አሁን አግታችኋል ምናምን አላልኩም። ካንተ ጋር ብዙ ነገር አውርተናል። አሁን እዚህ ጋር ድጋሚ ማውራት አይጠበቅብኝም። እኔ ካንተ ጋር ማለት ነው ካንቺ ጋርም ላወራ አለ የመጣሁት። እኔ ዴቭን አብርሽን አገኘዋለሁ ሲለኝ እኔ ማውራት ፈልጋለሁ ነው ያልኩት እንጂ አንቺም እንደምትመጪም አላወኩኝም። በቃ አብርሃምን የፈለኩት ከአብርሃም ጋርም መጨረስ ያለብኝ ነገር ጨርሻለሁ። ግን ዴቫውንም ምን ነገር ማውራት ተፈለክ እሷን እንትን ማትል ሆነ ችግር የለም። እሷም ሜት ትችላለች ጊዜ ከኛ ጋር እንትን ማለት ነው። አሬ ከቡዜ ጋር አውርቼ ጨርሻለሁ። ለምን ከፈለለም ሜቢ እና እንትን ማለት ኖ ለምን እንደዚህ መከፋፈል ምን አመጣው? እሱን እኮ ነው አሁን ያለ ነው። ምን አንተም እንደ ባዳ ሂጂ ወይ ደግሞ አንቺ አታስፈልጊም አይነት ነገር አይ ነው አታስፈልግም ምናምን ያልኩበት ነገር የለም። በቃ ከሷ ጋር ባለፈው ተገናኝቼ አውርቼ ጨርሻለሁ። ያላገኘሁት አብርሃምን ነበር። ከሱ ጋር ነው ማውራት ፈልገው ገብቷል አይደል? ስለዚህ አሁንም ቢሆን ችግር የለውም። ይቅርታ ጠየቅ አይደል? ኖርማል ነው። እኛ እሱ ታሰረ አብርሃም ይሉ ታሰረ አልታሰረ ለኛ ላይ ህይወታችን ላይ የሚመጣብን ነገር የለም። ገብቷል አይደል? እኛ ልክ እንደነሱ እንዳሳሰሩት ማሳሰር አያቅተንም። ባይዘው ለኛ እንደውም ቀላል ነው። ገብቷል? ከነሱ ይልቅ ለኛ ማሳሰር በጣም ቀላል ነው። ግን አንፈልግም ማሳሰሩም። ይቅርታም ጠይቀዋል። በይቅርታ የምናልፈው ነገር ነው። ችግር የለውም። ግን አሁንም ቢሆን ይሄ ልጅ በጣም ብዙ ወጥመድ ውስጥ ነው እየገባ ያለው። አያገባችሁም ብሏል። በቃ ችግር የለውም። እኔ ኖርማል ነው። አንዳንድ ሰው ታስብለትም አይወድለትም
አንተ ሲጀመር በመጀመሪያ ለነገር የምፈልገው ነገር ቢኖር ማለት ነው እሷ ሲጀመር ውሸቷን ነው አረገዝኩኝ ምናምን እያለች የነበረው ብታረግዝ ኖሮ እንደዚህ የምትጠፋበት ምክንያት አይኖርም ምክንያቱም የኛን ስም ለማስጠፋት ነው ይሄን ሁሉ ነገር ስታደርግ የነበረው ገባ አይደለ ሲቀጥል ደግሞ እዚህ የኛን ህይወት እንደዚህ እየበጠበጠች እሷ አረገዝኩኝ ምናምን ብትል ልትቀበላት አይገባም ሁሉም ነገር ውሸትና ቅንብር እንደሆነ በደንብ ያስታውቃል ነገ ከነገ ወዲያ ደግሞ ይሄ ነገር መታወቁ የማይቀር ነገር ነው ሲጀመር አንተ እንዴት አይገባም 8 ቀን ሙሉ ጠፍታ ዛሬ ላይ መታረገዝኩኝ ስትል እንዴት አይገባም እየነገር ነው ደጋግም እየነገርኩ ያለሁት ለአንተ ብዬ ነው አሁንም ቢሆን እየነገርኩ ያለሁት ነገር እቺ ልጅ አትሆንም በቃ አስረግጬ ነው የምነግርህ ያንተ ጭንቀትና ያንተ ሁኔታ ማትረዳክ ሴት አሁንም ቢሆን ነገርም ቢሆን ህይወትክ ላይ እንዳለ ነገራቶች ነው የምታበላሽብህ ስለዚህ አትሆንም ከዚች ልጅ ጋር ያለክ ነገር ብታቆም ነው የሚሻለው ሌላው ደግሞ እዚች ጋር ባንተ የመጣ እኔ እንጃ ቡዜ እንዴት እንዳሰበችው አላቅም ወይም ደግሞ አልተረዳችሁም ሊሆን ይችላል እዚች ጋር አለ አንዴ ነገር ስመኝ እዚች ጋር ማለት ነው አብርሃም ያንተ ስም ብቻ አይደለም እየጠፋ ያለው የሁላችንም ስም የጋሽዬም የእናቴም ስም ነው ምን አይነት ልጅ ነው ማን ያሳደገው ነው እየተባለ ያለው ምን አይነት አስተዳደግ ነው ያለው እየተባለ ነው ስለዚህ አንተ በምታደርገው ነገር አንተ ብቻ አይደለም እየተሰደብክ ያለው እዛም ጋሽዬም እናቴም ምንም ባላደረኩት ነገር እስከዛሬ እዚች ተንከባክበው ለዚህ መቆም መስዋዕትነት ብዙ መስዋዕትነት የከፈሉ ሰዎች ዛሬ ላይ ግን እያሰደብካቸው ነው ቢገባክ ኖሮ ስለዚህ ለራስህ ክብር ከሌለ ለቤተሰብ ክብር መስጠት አለበት አንድ ጊዜ አዳምጠኝ አወራህ አይደለ እኔ ደግሞ ላውራ አሁን አንድ ነገር ልነግርህ የምፈልገው ነገር ባለፈው ስለተፈጠረው ነገር ተናደህ ከሆነ የሁሉ ነገር እያወራህ የነበረው ለሱ በጣም ይቅርታ ግን ደግሞ ሄርሜላ እኔን ተዋሸኝም ምንም ትበለኝ ትበድለኝም የነገ ህይወቴንም ታበላሽ እሱ እኔ ልጎዳ ምንም አላረገዘችም ልንገርህ ታርግዝም አታርግዝም የምሯንም ይሁን የውሸቷንም ይሁን የእውነቷንም ይሁን ምንም ይሁን ለሷ እኔ ኃላፊነቱን ወስዳለሁኝ ከዚህ በኋላ የሷን ስም እያነሳ እንደዚህ እያልክ እኮ ነው ህይወትህን እየበጠበጥክ ያለው አትድረሱብኝ አትንኩኝ እኔ አውቃለሁ እኔ ለራሴ ያላን ስም እያልክ ነው ህይወትህን እየበጠበጥክ ያለው አሁንም ቡዜ ከሱ ጎን ሆን ሻሎን እኔ ምንም ችግር የለብኝም ግን ልጁ የሚያደርገው ነገር ትክክል አይደለም ሄርሜላም እያደረገችው ያለችው ነገር ትክክል አይደለም ወጥመድ ውስጥ እየገባሩ ከወጥመድ ውስጥ ይውጣ አለቀ እሱን ያውልህ በእንደዚህ መልኩ አይደለም የምታወራው በመጀመሪያ ደረጃ ከሱ ጋራ ወጥመድ ውስጥ ብሎሃል በቃ ገብቷል አይደል አሁን እሱ ነው ደገፍሽ ቅብጥር ሲያ እንድትለኝ አልፈልግም ሰላም እንዲሆን ነው ብያለሁ ፈልገው ቦታ ላይ ሄርሜላ በማርገዟ ራሱ ተናደዋል እነሱ ምንም እኮ ያስታውቃል እሱም በጣም ተናደው ነው የመጡት ለአንተና ምን አንተ ልጅክ እኮ ገና 1 አመት አልሆነውም እንዴ ምን አይነት አስተሳሰብ ነው ያለ አንተ እሺ አሁን ተረጋጉ በቃ ተረጋጉ በመጀመሪያ ተረጋጉ እሱ አሁን ዝም ብለህ የምታወራው ነገር አይደለም ዝም ብለህ አታውራ ኤፋ በቃ ከቻልክ በዝምታ አግዘኝ በቃ አንተ አሁን ማለት ነው ማይመስል ነገር አታወሪ ብዙ በዝምታ አግዘኝ በቃ ማድረግ ያለብኝ እንዳለ ምን አለ መሰላችሁ አብርሽም ተናዷል ምናምን ይሄ የሚያናድድም ጉዳይ አይደለም አብርሽ ደግሞ ያንተው ደግሞ ልክ አይደለም ተናደር ቢሆን ሩታ ሄርሜላ በማርገዟ ደስተኛ ልትሆን አትችልም እኔ አሁን ስለ ሩታ አይደለም የማወራው ስለ ሩታ አይደለም የማወራው ምንም የሚያገባኝ ነገር የለም ነገር ግን አሁን እነሱ ያጠፋችሁት ለምንድን ነው የማልመጣው በደንብ ነው እንጂ የምመጣው ስሜን ድብና አድርገህ ካጠፋ በኋላ የማይሆን ያሰት መረጃ ሰጥተህ ካሳሰርከን በኋላ ለመጣሽ ነው አምጥተናል እንዳይደብርህ ጀመረኔ መደማመጥ የእሱን ቤተሰብ ብቻ አይደለም የእኛም ቤተሰብ ይፍን እኮ ነው የበጠበጠችው ከሜሮን ጋር እኮ ያጋጨችኝ እሷ ነች አይደል እንዴ የማይሆን ወሬ አውርታ አይደለም እንዴ በማይሆን ምስክርነት እኮ እንድትመሰክር የሚያደርገችው ሙዚ አንዳንዴ የሆነ ነገር እስካልደረሰብሽ ድረስ መፍረድ የለብሽም ዝም በል አልችልም እስር ቤት የገባሁት እኔ ውስጤ ላይ ብዙ ነገር አለ ዝም በል ኤፋ በቃ ዝም በለኝ በቃ ከቻልክ ዝም በለኝ እሷን አይደለም መስማት ያለብህ ራስህ ልቦና ተናገር ልቦና ያለኝ ሰው ነኝ በቃ ዝም በለኝ ከቻልክ እኔ እኮ ግን ወንድም ተሰማኛለህ ባለፈው ለተፈጠረው ነገር እኛ በውሸትም በምንም እነሱን ለማሳሰር የሄድንበት ነገር የለም በቃ በእኛ ላይ ለጥፋታቸው እየቀለዱ ስለነበረ በጥርጣሬ ገብተዋል ማንም ሰው ደግሞ ቢሆን ይጠረጥራል ከዛ ለሱ ደግሞ ለገቡት ይቅርታ ብያለሁ ከዛ ውጪ ግን የግል ላይፌ ላይ ስለ ሄርሜላ አረገዘች አላረገዘችም አብርሃምን ትጎዳዋለች አትጎዳውም ዋሸችው አልዋሸችው እዚህ ጋር እነሱን አያገባቸውም ነው ማለት ገባ የኔ ፍላጎትና የኔ ውሳኔ ነው እዚህ ጋር የሚጠበቀው እንጂ እነሱ እንትን አይደለም በቃ ምንም የሚያገባው ነገር ማን ነው እነሱ የምትለው አልተረዳ አሁንም እኔ ከኔ ጋርም ልትጣላ ነው መሰለኝ ማን ነው እነሱ የምትለው ማርገዟን ሲሰማ አይደል እንዴ ያበደች መጣችው እሺ አሁን የሩታን ምናልባት ሩታ በአበደችም ወይ ደግሞ ይቅርታ እናንተኛ ማውራት አንችልም እሺ ሌላ ጊዜ ማውራት እንችላልና እናንተ ሁለታችሁም ማውራት እንችላለን ሌላ ቀን በቃ አሁን እንድታወሩ አልፈልግም ዛሬ ለምን አላወራም በቃ ሁለታችሁ በዚህ መልኩ እንድታወሩ አልፈልግም
በእንደዚህ መልኩ እንዳትመጡ ብያችኋለሁ ሁለታችሁ ነው። አንተም በግል አውርቻለሁ፣ አንተም በግል አውርቻለሁ። አሁን እያደረጋችሁ ያላችሁት ነገር ግን ልክ አይደለም። ታው ልክ ነኝ። እስካሁን እያደረኩ ያለሁት ነገር ልክ ነኝ እና አብርሃም ነው ልክ ነው እያደረገ ያለው ልክ አይደለም ብያለሁ። በቃ አሁን ቡዜ ብራዘር ሰማን ባለፈው ለተፈጠረው ነገር በጣም ይቅርታ፣ ሩታንም እንደዛው። ከዛ ውጪ ግን ያለው ስለ ግል ላይፌ እናንተ መጣችሁ ሊጎዳ ነው ላይጎዳ ነው ምናምን ነገር ማለት አትችሉም። በቃ እንደዛ ማይመለከትሽ ከሆነ ስለባለፈው ነገር ይቅርታ፣ በቃ ስለባለፈው ነገር ይቅርታ። አሁንም ግን እየነገርኩ ነው ሄርሜላ የምትባለው ልጅ አላረገዘችም። ሲቀጥልም ደግሞ ላይፍ ክላይም እየበጠበጠች ነው። በቃ ችግር የለም። እኔ ልበጥበጥ ለሱም ከተበጠበጥኩኝም እኔ ልበጥበጥ። በኋላ ላይ ግን አዝነን እንዳመጣ ለምክርም ለምንም ለሁሉም ነገር አመሰግናለሁ። እንደዚህ አይነት ሴራ እያሰራችሁ ከዚህ በኋላ እኛን የማይሆን ነገር ውስጥ እናስገባለን ብትሉ ግን ወደካላችሁ ምንም አያገናኘንም። እኛና እናንተ ከዚህ በኋላ የሚያገናኘን ነገር አይኖርም። እየሰጣችሁን ያላደረግነውን ነገር አድርገዋል እያላችሁ ስማችንን በየሄዳችሁበት እያጠፋችሁ ነው። አላጠፋንም። ቆየ ተው ካልኳችሁ እኛ እናንተን ስም ልናጠፋ አንችልም እያልኩ እኔ አልፋታችሁም። ታውቀኛለህ ጠንቅቀን። በቃ ዴቭ ጨርሰናል። በቃ መሄድ ትችላለህ ካሁን። በቃ ጨርሰናል። እናመሰግናለን። እኛም ዝም ስትባሉማ አታበዙትም እኛ ላይ። እኛ ራሱ እናመሰግናለን። ስለዚህ ያው ዴቭ እየተባለ ያለው ነገር ግልጽ ነው። በቃ ገብቷል። ልጁ ደግሞ ሲጀመር ሰውን ለመስፋት ፈቃደኛ አይደለም እንጂ ገብቷል። የሆነ ነገር እየተደረገብን ውስጥ ነው አይመለከትም ይላል። ከዛ ያ ነገር ሲደረግበት ወይ ይላል ያዙኝ ልቀቁኝ ይላል። ያ ነገር ሲደረግበት ደግሞ ዘሎ የሚመጣው እኛ ጋር መሆኑ እኮ ነው የሚያናድደው። እዛ ጓደኞቹን ሁላ ሰብስቦ ያልሆነ የሆነውን ነገር ሲያወራ ከርሞ ከዛ ምንም ስማችሁን አላነሳንም ምናምን ይላል ደግሞ ማያፍሩ። ለማንኛውም አይ ስለ አንተ ራሱ እንዴት ታስበዋለህ? የማርገዟ ነገር አለ ምን አሁን እኔ እውነቱ ነግረህ ሄርሜላ ስላረገዘች ደስተኛ ልሆን አልችልም። አሁንም ቢሆን እየነገርኩ ነው። አብርሃም እንዳለው ደስ ይለኝ አልችልም ሄርሜላ ስላረገዘች። ምክንያቱም በጣም ጥሩ ጭንቅላትና ጥሩ አስተሳሰብ አለኝ። ነገራቶችን ከብዙ አንግል ነው ማየው፣ ከአንድ አንግል ብቻ ላይ። እስኪ ለማንኛውም እስኪ አብርሽን ለማግኘት ሞክራለሁ። አሁንም ቢሆን አገኘዋለሁ። በእንደዚህ አይነት መንገድ ነገሩ ሊቀጥል አይገባም። ሲጀመር ደግሞ የሁለታችሁም ነገር ልክ አይደለም። ያንተም የአብርሽም ነገር የሆነ እያሳሰበኝ ነው፣ ወደ ከፋ ነገር እንዳይሄድ ብዬ ስለምፈራ ማለት ነው። ስለዚህ እንደ ቤተሰብ ማውራት ያለብንን ነገር እናወራለን። በጣም ችግር ከሆነ ደግሞ ጋሽዬም ሊመጣ ይችላል። ያለውን ነገር ተሰብስበን እናወራበት ጉዳይ ይሆናል። አይ የሆነ ምክንያቱም እኔ አሁን ሌላው ጉዳይ አይደለም። አሁን በተለይ ይሄ አብርሽና ኤፍሬም እየሆኑት ያለው ነገር ትንሽ አላስደስተኝም። ምክንያቱም ሰው በንግግር ካልተግባባ በምንድን ነው እንትን የምንለው? ይሄ ካንተ አልፈም የማይሆን ይሄ ግልፍተኛ የሆኑ ሰዎችን ከመሀላችሁ ታስወጡና ሁለታችሁ ተነጋግራችሁ ሶስታችሁ ተነጋግራችሁ። ሰው እንዴት ገደል እየገባ ዝም ብሎ ዘው ብሎ ይገባል እንዴ? ሰው ለማንኛውም አሁን እንሂድ ይፋ ያለው አሁንም ልናገኘው እንሞክራለን። አገኘነው ውስጥ ደግሞ ያለው ነገር እንሂድ። አሁን